ኢትዮጵያ ወደ ሱዳን የሚሄደውን የኤሌክትሪክ ኃይል አቋረጠች። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ሱዳን አገር አቀፍ የኤሌክትሪክ ኃይል መቆራረጥ ከጊዜ ወደ ጊዜ እየተባባሰ ለመምጣቱ ምክንያት ከሆኑ ጉዳዮች አንዱ ከኢትዮጵያ ይገባ የነበረው የኃይል አቅርቦት መቋረጡ መሆኑን ሱዳን ትሪቡን የሀገሪቱን የኢነርጂና ነዳጅ ሚኒስቴር መግለጫ ጠቅሶ ዘግቧል። አሁን ሱዳን ለገጠማት ከፍተኛ የኤሌክትሪክ ኃይል መቆራረጥ ኢትዮጵያን ተጠያቂ አድርጋለች። የሱዳን የኢነርጂ ሚኒስቴር እንደሚለው በሀገሪቱ በአንዳንድ አካባቢዎች በቀን ከ18 ሰዓታት በላይ የሚደርስ የኃይል መቋረጥ የተከሰተው ከኢትዮጵያ ከሚነሳው የኃይል ማስተላለፊያ መስመር በኩል ይቀርብ የነበረው የኤሌክትሪክ አቅርቦት ሙሉ በሙሉ በመቋረጡ ምክንያት ነው ብሏል። ሚኒስቴር መስሪያ ቤቱ ያቀረበው ሌላ ምክንያት ደግሞ በክረምት ወቅት የኤሌክትሪክ ፍላጎት በመጨመሩ ተፈናቃዮች ወደ ቀደመ መኖሪያቸው መመለሳቸውን ተከትሎ የኃይል አጠቃቀም በማደጉ የግብርናና የኢንዱስትሪ ኤሌክትሪክ ፍላጎት በመጨመሩ በዋና ዋና የኃይል ማመንጫዎች ላይ የጥገና ስራዎች እየተሰሩ በመሆኑ የነዳጅና የመለዋወጫ እቃዎች እጥረት በመኖሩ ነው በማለት ህዝቡን ለማረጋጋት እየሞከረ መሆኑን ሱዳን ትሪቡን ዘግቧል። በተጨማሪም በኃይል ማመንጫዎች፣ በሴብ ስቴሽኖችና በኃይል ማስተላለፊያ መስመሮች ላይ በተፈጸመ ውድመት፣ ስርቆትና ስልታዊ ጥቃት ምክንያት ከፍተኛ ጉዳት መድረሱ የሀገሪቱን የኃይል መስመር የበለጠ አዳክሞታል ሲል ሚኒስቴሩ ገልጿል። የሱዳን ባለስልጣናት ይህንን ምክንያት ቢደረድሩም ሱዳን ከኢትዮጵያ በየቀኑ ታገኝ የነበረው 200 ጊጋባይት የኤሌክትሪክ ኃይል የተቋረጠው መንግስታቸው ለኢትዮጵያ መክፈል የነበረበትን ክፍያ ለ3 ተከታታይ ዓመታት ሳይከፍል በመቅረቱ ምክንያት መሆኑ ታውቋል። በነሐሴ 2024 ዓ.ም የሀገር ውስጥ መገናኛ ብዙኃን እንደዘገቡት ሱዳን ለ3 ተከታታይ ዓመታት የኤሌክትሪክ ክፍያ መክፈል ባለመቻሏ ያለባት ዕዳ ከ$90 ሚሊዮን በላይ ተሻግሯል። በወቅቱ ጠቅላይ ሚኒስትር አብይ አህመድ ሱዳን ለ3 ዓመታት የኤሌክትሪክ ኃይል ክፍያ አልፈጸመችም ሲሉ ለፓርላማ ተናግረዋል። የኢትዮጵያ ኤሌክትሪክ ኃይል ከፍተኛ ባለስልጣናት ግን ተቋሙ በጦርነት ለተጎዳችው ሱዳን የኃይል አቅርቦትን ለመቀጠል እቅድ እንዳለው መግለጻቸው ይታወሳል። በዚህ ጉዳይ ላይ ለዝግጅት ክፍላችን አስተያየት የሰጡት አቶ ክብረት አሰፋ የተባሉ ጉዳዩን በቅርበት የሚከታተሉ ምንጫችን እንደነገሩን ሱዳን $90 ሚሊዮን ያልተከፈለ የኢትዮጵያ የመብራት ክፍያ እንዳለባት፣ ሱዳን ኢትዮጵያ ላይ ኢኮኖሚያዊና ፖለቲካዊ ጉዳት ለማድረስ ከሚንቀሳቀሱ ሀገራት ጋር ከመወገን ይልቅ በመልካም ጉርብትና ገለልተኛ አቋም ቢኖራት ኢትዮጵያ ይህንን ዕዳ ታግሳ ማቆየት ትችል ነበር ያሉት አቶ ክብረት ለተደጋጋሚ ጊዜያት የግብጽን ጩኸት ተቀብላ በህዳሴ ግድብ ላይ የተለመደ የውሸት ፕሮፓጋንዳዋን እየነዛች ትገኛለች። አሁን ደግሞ ኢትዮጵያ ኤሌክትሪክ ኃይል ስለተቋረጠብኝ መብራት አጠራኝ ብላ ታላዝናለች ብለዋል። የሱዳን ባለስልጣናት የኤሌክትሪክ ኃይል እጥረት ምክንያት በህዝቡ ዘንድ የተቀሰቀሰውን ቁጣ ለማለዘብ የተለያዩ ምክንያቶችን በማቅረብ ላይ ይገኛሉ። ሱዳን ትሪቡን እንደዘገበው የሱዳን ባለስልጣናት በጥገና ስራዎች አማካኝነት ከ260 ሜጋዋት በላይ የኤሌክትሪክ ኃይል መመለስ መቻሉንና አሁን በመከናወን ላይ ያሉ ፕሮጀክቶች ሲጠናቀቁ ያለው የማመንጨት አቅም ከ600 ሜጋዋት በላይ ይደርሳል ተብሎ እንደሚጠበቅ ገልጸዋል። የሚኒስቴር መስሪያ ቤቱ አክሎም ከ20 በላይ ጉዳት የደረሰባቸው ሰብስቴሽኖች ዳግም ወደ ስራ መመለሳቸውንና የኢንጂነሪንግ ቡድኖች የጸጥታና የሎጂስቲክ ፈተናዎች ቢኖሩባቸውም ከ1700 ኪሎ ሜትር በላይ የኃይል ማስተላለፊያ መስመሮችን መጠገን መቻላቸውን ገልጿል። ሚኒስቴሩ በሰጠው ማስተባበያ የማከፋፈያ ጣቢያዎችና ትራንስፈርመሮችን የማቋቋም ስራ መቀጠሉንና ሙሉ የማመንጨት አቅሙ እስኪመለስ ድረስ የኃይል መቆራረጥ እንደሚኖር አስታውቋል። ይህ የተገለጸው ኢትዮጵያ በምስራቅ አፍሪካ የድንበር ተሻጋሪ የኤሌክትሪክ ንግድን ለማመቻቸት ያለመ መሰረተ ልማት ግንባታ ማጠናቀቋን በቅርቡ የማስታወቋን ተከትሎ ነው። የኢትዮጵያ ኤሌክትሪክ ኃይል ፕሮጀክቱ መጠናቀቁን በአዲስ አበባ በተካሄደው 37ኛው ምስራቅ አፍሪካ የኃይል ትስስር ስትሪንግ ኮሚቴ ልዩ ስብሰባ ላይ በመግለጽ ዘግቧል። በስብሰባው ላይ አባል ሀገራት ቀጠናዊ የኃይል ትስስር አስተዳደር ማሻሻያዎችን ለመተግበር ተወያይተዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚና የምስራቅ አፍሪካ የኃይል ገበያ ስራ አስፈጻሚ ኮሚቴ ሰብሳቢ እንደገለጹት የመሰረተ ልማቱ መጠናቀቅ የድንበር ተሻጋሪ የኃይል ንግድን በማስፋፋትና የኤነርጂ ትብብርን በማጠናከር በቀጠናው ያለውን የኤሌክትሪክ እጥረት ለመቅረፍ የሚደረገውን ጥረት እንደሚደግፍ ተናግረዋል። ከሱዳን ጋር ባለው የኃይል ንግድ ቀጣይነት ዙሪያ ከዚህ ቀደም የተሰጡ ማረጋገጫዎች እያሉ ነው። ከኢትዮጵያ የሚላከው የኤሌክትሪክ ኃይል መቋረጡ የተሰማው በነሐሴ 24 የሀገር ውስጥ መገናኛ ብዙኃን እንደዘገቡት ሱዳን ለ3 ተከታታይ ዓመታት የኤሌክትሪክ ክፍያ መክፈል ባለመቻሏ ያለባት ዕዳ ከ$90 ሚሊዮን በላይ ተሻግሯል። በወቅቱ ጠቅላይ ሚኒስትር አብይ አህመድ ሱዳን ለ3 ዓመታት የኤሌክትሪክ ኃይል ክፍያ አልፈጸመችም ሲሉ ለፓርላማ ተናግረዋል። የኤሌክትሪክ ኃይል ከፍተኛ ባለስልጣናት ግን ተቋሙ በጦርነት ለተጎዳችው ሱዳን የኃይል አቅርቦት ለመቀጠል እቅድ እንዳለው ገልጿል።
ኢትዮጵያ ቀጠናዊ የኤሌክትሪክ ኤክስፖርት ስትራቴጂዋን እያስፋፋች እንደምትገኝ ቀደም ሲል ተዘግቧል። በጥቅምት 2023 የኢትዮጵያ ኤሌክትሪክ ኃይል ያለፈው በጀት ዓመት ለሱዳን፣ ለኬንያና ለጅቡቲ 1701 ጊጋዋት ሰዓት ማቅረቡን ተከትሎ የኤሌክትሪክ ኤክስፖርቱን ለማሳደግ ማቀዱን አስታውቆ ነበር። ይህም እቅድ 2993 ጊጋዋት ሰዓት ኤክስፖርት በማድረግ $182 ሚሊዮን ገቢ ለማግኘት ያለመ ነው። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።